የእግዚአብሔር ስም ጌታን አመስግኑላት። እሁድ ከሰዓት ፕሮግራም ወደዚህ ስመጣ አጋጣሚ መሃል ላይ የሰከረ ሰው ገባብኝና እኔም ወደኩኝ። ሰውየው ገፍትሮኝ ጣለኝና ወደዚህ እየመጣው ማለት ነው። እዚህ ቤት ሲመጣ አሜን ስትሉ የሚፈራ ነገር ስላለ እንዳትመጡ አታክ የሚያደርግ ነገር ነበርና እግዚአብሔር ስሙ የተባረከ ይሁን። ከዛ በኋላ አጋጣሚ ወደዚህ እንደዛ ምንም ሳልሆን ወደ አራግፌ ልብሴን ወደዚህ መጣሁኝ ከሰዓት ፕሮግራም ማለት ነው። እና ወደ እዚህ ዘይት ወሰድኩኝና የእግዚአብሔር ሰው ለምንድነው ሲለኝ ለወንጌል ነው አልኩት። ከዛ በኋላ እኔ ማገለግለው የአባቶች አምላክ ብሎ የባለቤቴን ስም ኢሚዲየትሊ ጠራና አሁን አዲስ የሆነ መከናወን አልክ። ከሰዓት አዲስ የሆነ በረከት ስትል እሱ እዚህ አዲስ ሲል ከዛ ከሐረር ስልክ እየተደወለለት ነበርና ወዲያውኑ ስላንተ ሰምተናል ቶሎ ብለ ጥሩ የሆነ ጀልባ እንፈልጋለን አሉት። ከዛ ወዲያውኑ በቴሌግራም ላከላቸውና በእምነት ወዲያውኑ 2-3 ሰው ላኩ። ወዲያውኑ ይሄው ትላንት ተጭኖ ጀልባው ሄደ ማለት ነው። ብዙ ክብር ስጡ ለኢየሱስ ነው። የማይቀና ሰው ሲሳካለት እስቲ ብዙ ክብር ለኢየሱስ። ሃሌሉያ። የሚገርመኝ ጴጥሮስ በእስር ቤት ተጥሎ ባለ ሰዓት ጠባቂዎቹ ተኝተዋል። ኢየሱስ እግዚአብሔር መልአክን ልኮ ትሞታለህ እንደነገ ትሞታለህ ነው የተባለው ጴጥሮስ። ነገር ግን በቃ የሌለ ነው የተኛው እና መልአክ ልኮ ጎድኑን ቢቀሰቀስ ስለማይሰማ ከእንቅልፉ የተነሳ እግዚአብሔር መልአክን ልኮ ጎድኑን የመታው። ሃሌሉያ። ኢየሱስ ጌታ ነው። መልአኩ ምንድነው ያለው? ጴጥሮስን ጫማህን አድርግ አይደል ያለው? ትንሹ ስራ የማን ነው? የጴጥሮስ ስራ ነው። ትልቁ ስራ ግን የእግዚአብሔር ነው። ኢየሱስ ለኢየሱስ ከዚህም በላይ ሃሌሉያ። እግዚአብሔር ሃሌሉያ። እና ህልም እየመሰለው ጴጥሮስ አለቆቹ ተኝተው በእንቅልፉ ያሉ ነው ጴጥሮስ ትቶ የወጣው። ኢየሱስ ጌታ ነው። ትንሹ ስራ የማን ነው? የኛ ስራ ነው። ትልቁ የማን ነው? የእግዚአብሔር ስራ ነው። ሃሌሉያ። እኔ እሁድ ዕለት ሞተር ላይ ወደኩኝ። እግሬ ትንሽ ተገሽልጦ እጄ ምናምን ተገሽልጦ ግን አልቀርም። አራግፌ ነው የመጣሁት። እዚህ ቤት ስትመጡ በፍጥነት አሜን ስትሉ የሆነ ሞት ይሻራል። አሜን ስትሉ የተዘጋ በር ይከፈታል። ይህን ስለሚያይ ጠላት እንዳትመጡ አታክ ያደርጋል። ነገር ግን ሰንጥቀ ስትመጣ እግዚአብሔር በረከትን በእጅ ያስጨብጣል። ሃሌሉያ ሃሌሉያ። የእግዚአብሔር ሰው አንተ ቃል አወጣክ ኢሚዲየትሊ። ከዛስ መባ ፈልጋለሁ አልኩት። እኔ ብር አለኝ ለአንተ መባ መጣል ፈልጋለሁ አምጣ ብዬው መባ እንዲስጥል ነው። ወዲያውኑ በአካውንቱ 600 ሺህ ብር የገባለት። 600 ሺህ ብር በቃ ጀልባውን ቀንሰላሉ። ሃሌሉያ። እስቲ አታሳንሱ ለኢየሱስ 600 ሺህ ብርና ኢየሱስ ጌታ ነው። እዚህ ቤት መምጣት እንዴት ደስ እንደሚለኝ የሚገርም። ብር አካውንት ትራንስፈር ለማድረግ ከሌለኝ ብር ስጡኝ እላለሁ። እዚህ ያሉትን ስጡ። ለምንድን ነው? አይ ልጣልና ለናንተ ትራንስፈር አደርጋለሁ ይላል። ለምን? እዚህ ቤት አንተ ስትጥል የሆነ ነገር ታፍሳለህ። ይሄ ስለምረዳ በጣም በቃ ይሄን ቤት እንዴት እንደምወደው። ስለዚህ እግዚአብሔር ያቺ ሴት ካላት ነገር ነው ሳትሰስት የሰጠችው። በእውነት ካላችሁ ነገር ኢቭን ተበድራችሁ የሆነ ነገር ወስዳችሁ ከሆነ ነገ ከፍልሻለሁ የሷ ነገር ይዘግይና እኔ ለዚህ ቤት ሰጣለሁ ይብላችሁ ስትሰጡ እግዚአብሔር ከማይጠበቀው ዳይሬክሽን በጥብጦ እግዚአብሔር ለእናንተ ይሰጣል። የእግዚአብሔር ስም የተባረከ ይሁን። ይሄ ሆኖልኛል። እግዚአብሔር ዘመንሽን ሁሉ ይባርክ። ማለት እጄ ብዙ እቃ መሸከም አልቻልኩም እና የጓደኛዬም እንደዛው ነበር። የሱም እቃ መሸከም አልቻለም። በጣም አሞ ነበር እሱ። እኔም እንደዛ አሞ ነበርኝ። ከዛ ዘይት ነበር እኔ ጋር ስራ ቦታ። እኔም ቀባው፣ የሱም ቀባው፣ የሱም ተፈወሰ፣ እኔም ተፈወሰ። ለኢየሱስ እንደፈለገ መሸከም ይችላል። እሱም እንደፈለገ እቃውን መያዝ መሸከም ይችላል። እኔም እንደዛው ድነናል። ልጆቻችሁ ተፈውሷል። እዚህ ጋር ነበር። እዚህ ጋር በጣም አሞኝ ነበር። በቃ እቃው እንደዚህ ብድግ ሲያደርግ በቃ እቃው መያዝ አልቻለም። ከዛ እሱም እንደዛው ነበር። የሱም የኔም ተዳንን። ክብር ስጡ ለኢየሱስ። እግዚአብሔር ዘመንን ይባርክ። ተባረክ።
ባለቤቴ ፓስፖርት ካወጣች በኋላ ፕሮሰስ ከጀመረች በኋላ ትንሽ ጊዜ ቆየ። አዲስ አበባ ከሄደን በኋላ ሁሉም ነገር ከጨረሰን በኋላ ጥሬው ደግሞ እስከ የተወሰነ ጊዜ ይቆያል ስል በቃ ከተቆየ ይቆይ እኛ ለራሳችን ወርጠናል እንግዲህ የእግዚአብሔር ሰው ቃል ያውጣ ብዬ ወደ እሱ ጋር መጣሁ። ከመጣኩት በኋላ ደግሞ እሱ በጌታ በኢየሱስም ተከናውኗል ከዛሬ ጀምራ እሷ ሄደሽ ሸንቸለው አለ። አሜን ብዬ ተቀበልኩት። ከዛ 15 ቀን አልቆየችም ወደ አዲስ አበባ ሄደሽ ከአዲስ አበባ ወደ ጠሩ ሄደሽ አሁን ጌታ ይመስገን በሰላም ሁኔታ እየሰረች ናት። በሰላም ቤት ገባች። ለሱም ደግሞ ባዶ ምስጋና አስፈልግም ብላ ይሄን ትንሽ ላከች። እጆቻችሁን ወደዚህ ዘርጉ ወደዚህ ዘርጉ። እኔ የማመልከው ጌታ በሉ ያንተን ቤት እሱ ይስራ። አሜን። እሷንም ቤት እግዚአብሔር ይስራ። አሜን። ተናገሩ አትጭ በሉ እስቲ እግዚአብሔር ካንቺ ጋር ነው። አሜን። ተገርመሽ ተመለሺ። አሜን። እግዚአብሔር ይጠብቅሽ። አሜን። በኢየሱስ አሜን። ንገራት እሺ። አሜን። ተጸልዩ። ኢየሱስም ተባረክ።